ወደ እንግሊዝ ከጃማይካ በተሰደዱ ስደተኛ ቤተሰቦች የተገኘው ጥቃቅን ቅርጻ ቅርጾችን የሚሰራው ዊላርድ ዊጋን የተወለደው እንደ አውሮፓውያን አቆጣጠር ሰኔ 1957 እንግሊዝ ውስጥ ነበር። ዊላርድ የብሪታንያ የቅርጻ ቅርጽ ባለሙያ ነው። ቅርጻ ቅርጾቹ በአብዛኛው በመርፌ ቀዳዳ የሚሰሩ ናቸው። አንዱ ቅርጻ ቅርጽ ከ0.005 ሚሜ እስከ 0.0002 ሚሜ በግዝፈቱ ሊሆን ይችላል። ዲስሌክሲያና ኤኤስዲ በልጅነቱ ያጋጠመው በመሆኑ መጻፍም ሆነ ፊደላትን መለየት አይችልም ነበር። ህመሙ ሳይታወቅለት በአቻ የትምህርት ቤት ጓደኞቹና በመምህራን ዘንድ ቁጣንና ዘለፋን ብዙ አስተናግዷል። በተፈጥሮ ይህ ችግር ያለባቸው ልጆች ፊደላትን የመለየት ሆነ የመጻፍ ችግር ቢያጋጥማቸውም ስዕልን ለመሳል ግን ቅርብ መሆናቸው ይነገራል። እስከ ጉልምስና ጊዜው የዚህ ችግር ተጠቂ መሆኑ ሳይታወቅለት ቆይቷል። ዊላርድ ገና በ5 ዓመቱ ነበር የመምህራንና የተማሪውን ዘለፋና የለበጣ ሳቅ ለመሸሽ በማሰብ የቅርጻ ቅርጽ ሙያን መስራት የሻተው። ከአስተማሪዎችና ከክፍል ጓደኞቹ መሳለቂያነት ለማምለጥ ስለሻተ ምንም ነገር እንደሌለ ለዓለም ማሳየት ፈልጎ ሰዎች ስራውን ማየት ካልቻሉ ስራውን ለመተቸት በምንም አይነት ሁኔታ ላይ እንደማይገኙ በማሰብ በማይክሮስኮፕ ወይም በአጉሊ መነጽር ብቻ መታየት የሚችሉ የጥበብ ስራዎችን ከዛን ጊዜ ጀምሮ መስራት ወሰነ። እንደ አውሮፓውያን አቆጣጠር መስከረም 5 ቀን 2017 ዊላርድ በጊነስ ወርልድ ሪከርዶች በዓለም ላይ በጣም ትንሹ በእጅ የተሰራ ቅርጻ ቅርጽ በሚል ስያሜ ስራው መመዝገብ ችሏል። ስራው የሰውን ጽንሰት የሚያሳይ ሲሆን 0.078 በ0.053 ሚሜ ርዝማኔ የነበረው ነው። ይህ